ልጅሽ አባት ይሻልሻል። አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ ይመስለኛል። እንግዲህ ቤተሰብ ያው የነበረን ቆይታ ይሄንን ይመስላል። ያው ብዙ ነገር አውቄበታለሁ፣ ተምሬበታለሁ። ምን አይነት ሰውም በምን አይነት ነገር እንደሚታለል አውቄበታለሁ ይመስለኛል። የልጇን አባት የምትመርጥ ነበር የመሰለኝ። ምክንያቱም ሩታ መጀመሪያ ስትመጣ እንዳያችኋት ከሆነ በሶሻል ሚዲያ ነው የተቀበላችኋት። ያው ብዙ ነገር ፈጥራ ነው እሱ ጋር የመጣችው። ብዙ ነገር አድርጋ ማለት ነው። እስከ ማልቀስም ብዙ ነገርን ፈጥራለች እና እንደዚህ ሆነ የመጣች ሰው አይደለም የምትመስለው። ልጅ የሚወለደችለት አይደለም የምትመስለው እና በጣም ነው ያዘንኩባት ሩታ ማለት ነው። ሩታ እንደዚህ አይነት ሰው ትሆናለች ብዬ አንድ ቀንም ጠብቄ አላቅም። ያው ይመስለኛል ኖቬል ይሄ ሁሉ ነገር ውስጥ እያስገባት ያለው ብዬ አስቤ ነበረ፣ ግን አይደለም። የራሷም ውሳኔ ነው፣ የራሷም ፍላጎት ነው። የራሷ ውሳኔ ባይሆን እርግጠኛ ነኝ አጠገቡን ማታደርሰውም ምንምም አትልምም ነበረ። ግን እሷ እንደዚህ በማለቷ በጣም ነው ያዘንኩት። የልጇን አባት ትታ ብዙ መከራ ያየችበትን ባሏን ትታ ሌላ ሰው መምረጧ ትላንትና ከትላንት ወዳ ውጪ ነበርኩ ብሎ ከሚያወራ ሰው ነው። ወዙም የለውም የውጭ ወዝም ዝም ብሎ ምንጥር ስላሰረና ሸሚዝ አስሮ ስለመጣ ሱፍ አስሮ ስለመጣ አንድ ሰው ውጪ ነው ማለት አይቻልም። እንግዲህ ይመስለኛል በዛኛው ስላልተሰካለት የውጭውን ፕሮሰስ በዚህኛው በልጁ በኩል ምናልባት የውጭ ሰው ከሆነ በሱኛው በኩል ይሳካልኛል ብላ ልጁን መርጧለች ማለት ነው። ምን ያህል እንደሚያስኬዳት እናያለን። የምናየው ነገር ነው። ምክንያቱም እናውቃለን የትኛውም ነገር። ስለዚህ ጊዜ ነው እንጂ የትኛውም ነገር መስተካከሉ አይቀርም። ስለዚህ ሩታ የት ላይ እየመጣሽ ተኝ የኛ በስተክ ነው አለ። እንግዲህ ትክክል ብለሃል። እውነትህን ነው። በእርግጥ ያስሄዳል እና ምን ልላችሁ ፈልጌ ነው እንግዲህ አቤላ ሁሉንም ነገር ጨርሰሃል። እኔም ከዚህ በፊት እያልኩ ነበረ ሚስት ይውጣልክ፣ ልጅ ይውጣልክ፣ ሌላ ምልክ ነገር የለኝም። በጣም ጥሩ። አንዳንድ ጊዜ እውነት መናገራችሁም ጥሩ ነው። እውነት መናገራችሁ ቡታጀራ ውስጥ ያለው ጅኒ የውሸት ጅኒ ነው። የውሸት ፖለቲካ፣ የውሸት በቃ ውሸት የማይሰለችው ጅኒ ነው ያለውና ቡታጀራ ውስጥ አንዳንድ ጊዜ እንደዚህ ይች ልጅ ህዝብ ነው የተቀበላት፣ ህዝብ ነው ያመጣት፣ የሚጠላትም ህዝብ ነው። የውስጥ የዝምታ አድማ አድርጎ እርግፍ አድርጎ ይተዋቸዋል ማለት ነው፣ ሁሉም ሰው ማለት ነው። ስለዚህ ደመቁ ውሸት የማይሰለቻት ናትና በወንድ ላይ ወንድ ምትይዝ ወልጃለሁ ብላ በ3 ቀኗ በ2 ቀኗ ወታ የምትተውን ሰው ደመቁ። እኔ ሰውን አብዬ ይቺ ማንም እንትን የሚላት ሰው የለም እና አንዳንድ ጊዜ እውነታችሁን መናገራችሁ በጣም ጥሩ፣ በጣም አዎ። በቃ አልቅሳ እየተነፋረቀች ሚዲያ ለሚዲያ እየተነፋረቀች አስፋልት ለአስፋልት እየሄደች የጥግ ለጥግ እየሄደች ሻሬ ለሻሬ እየሄደች አስፋልት ለአስፋልት እየሄደች እያለቀሰች ነበረ። እናውቃለን ሁላችንም። ተቀበላት ተብሎ ነው በግድ በመከራ ልቡ ተቀብሏት አይደለም የተቀበላት፣ አይኑና እጁ የአብርሃም ማለት ነው። አይኑና እጁ ነው፣ ልቡ አልተቀበላትም። አይኑና እጁ ነው የተቀበላት። በቃ የተቀበላት ማለት ነው እንጂ ልቡ አልተቀበላትም። ዋናው ደግሞ የሰው ልጅ ልቡ ካልተቀበለ ምንም ትርጉም የለውም። ስለዚህ ልጅቱ ከረከሰች ቆይታለች ማለት ነው እና ትክክል ብለሃል። አዎ አልቅሳ ነው የመጣችው፣ አልቅሳ ትወጣታለች። በቃ በአቤላ በትክክል እንደው የኔ ጀግና ብያለሁ። የኔ ጀግና ነህ አንተ፣ ጀግና ከጀግናም ጀግና። ዛሬ የልብህን የእውነትን የተናገርከውና አንድ ቲማቲም ነጋዴ መጣ ተብሎ የበጎቹ ነጋዴ በጎቹ ሲንጫጩ ነው ያመሹትኝ። ምክንያቱም ለምን አቤላ ተናገራት? መብቱ ነው መናገር፣ መብቱ ነው። በሚያየው በሚመለከተው ጨምላቃነት ነው። አንቺ አየን እኮ ከትናንትና ወዲያ ምናምን ይሄ ልጁ የተጨመላለቀ ምናምን በጣም የረከሽ ሴት ነሽ፣ በጣም የወረድሽ ሴት ነሽ። እና ርካሽ ማለት አንቺ ነሽ አሁን ላይ ማለት ነው። በቃ የወረድሽ ወድቀሽ መሀል ሀገር የቀረሽ ማለት ነው። እና ደግሞ ስትረክሽ አትቆይም። ወረዲ ወድቀሻል አንቺ። በቃ 4 ነጥብ መስሎሽ እንጂ ድጋሚ ተነስተሽ እንደፊቱ 300 ምናምን ሺህ 400 ሺህ ምናምን ይታያል ብለሽ ከሆነ ወድቀሻል አንቺ። ከ200 ወይንም ከ100 አያልፍ ማለት ነው ያንቺ ታካው በኋላ። ምክንያቱም ወድቀሻል። አንድነትሽ ነጥብሽ ወድቋል። የመጣሽበት ኬዝ ስለማይሻገርሽ
ኬዙ የተበላሸ ስለሆነ። በነገራችን ላይ 3 ዓመት ሙሉ ሰዎችን የአህያ ስጋ የማይበላ አርደሽበታል። የማያዋጣ ባል ቅንድብ ይስማል ይባላል እንጂ የወለደ ሰው በዚህ ልክ ወልጃለሁ ብለሽ ካልሽ እንግዲህ ልጅሽን አታመናትም። በዚህ ልክ ልጅሽን አታንገላችም። የልጅሽን አባት ወደድሽም ጠላሽም ወይ ትይዣለሽ ወይ አትይዥም። ግን ደግሞ ከሰው ቤት ሌላ ወንድ ማምጣት የለብሽም። እጅና እጇን አያይዛ ምን ነው ነፍሰ ጡር ሆንሽ እንዴ? ደግሞ የ3 ወር ነፍሰ ጡር ምን ተነፋፋሽ እኮ። ምግቡ ነው 4 እንጀራ ትበያለሽ በአንድ ቀን፣ ውሃሽን ትቸልሻለሽ፣ ትመጫለሽ ነፍሰ ጡር መስለሽ። ሆድሽ ነፋ እኮ። ይሄ ሸኔ እኔ ላይ የተጠለበ ድሪቶ ትለብሻለሽ፣ ድሪቶሽን ትለብሻለሽ። በቃ ተቸገርሽ እኮ በጣም አንቺዬ። አቢላ ደሜን ነው ያፈስከው። ወላሂ ብዬ ነው የምነግርህ። በጣም ደሜን ነው ያፈስከው ዛሬ። ሼር አድርጉ ጋይስ፣ ሼር አድርጉ፣ ኮፒ ሊንክ ሼር አድርጉት ማለት ነው። ሰብስክራይብም አድርጉ፣ ላይክም አድርጉ። እህቶቼ ለምታበረታቱ ደግሞ እጅግ እጅግ አመሰግናለሁኝ። ስለዚህ አቢላ እኔ የተናገርኩትን ስናገረው የነበረ ህዝብ ነው ያመጣት። የሚፈጠፍጣት የሚጥላትም ደመቁን ህዝብ ነው። በቃ 4 ነጥብ። ህዝብ ነው የሚፈጠፍጣት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁኝ። እንዴት አላችሁ እያልኩ እንግዲህ ፏዝንጥ ፏፈሽ ብለን እንግዲህ መተናል ማለት ነው። እና ምን ልላችሁ ፈልጌ ነው፣ ትክክል ነው አቤላ ማለት ነው። እና ይቺ ልጅ አድማ አድርጓል ሰው። በቃ አድማ ታውቃላችሁ፣ አድማ የዝምታ አድማ ማለት ነው። በቃ ሁሉም ሰው አስጠልተናለች ነው ያለው። በቃ እጭ ብለው ማለት ነው። ምክንያቱም ድራማሽ ሁሉ እጅ ብሏል። ታውቂያለሽ፣ እጅ ዱቄት በቃ ዱቄት ይሻላል። አመዳ ላይ በቃ አልቀት ሙጫ ማለት ነው። አንቺ እስስት፣ የሰው ስስት የበሰልኩና ያወቅኩ መስሎሽ እኮ ነው። እባብ ገላው ያምራል ካፍ ላይ ነው መርዙ። እባብ ገላው ያምራል ካፍ ላይ ነው መርዙ። ከዚህ ደንቆሮ ጋር ንግግር አታብዙ። ከዚህ ጨምላቃ ጋር ንግግር አታብዙ። ባይዘው የምትለቀው ቪዲዮ ሁሉ ሰውን የሚያስተምር ሳይሆን ሰው በሰው ላይ በቃ ማለት ባልሽ ሲወጣ ሌላ ወንድ እንደምታመጪ ይሄንን ገዝተማርሻለሽ። ምንም የተለየ ነገር የለም። እውነት ለመናገር ከሆነ ብዬ ነው። እውነት እንነጋገር ከሆነ ከቤት ባለሽ እግሩን ወይንም ለስራ ሲወጣ አንቺ ሌላ ወንድ እንደምታመጪ እንደዛ ያስተላልፍሻለሽ ቪዲዮሽ። እንደዛ ነው የሚያመላክተው። ጨምላቃነትሽ እዚህ ለጋ ይለያል። እና እኔ አንድ ቪዲዮ አይቼ ከዚህ ከልጁ ላይ ሰዎች እየተቀባበሉት አውዝ ቢላ በጣም ነው የምታስጠሉ። በጣም ነው